ተባብረን እዛ ነገር ብንደርስበት ነው የሚሻለው። ቃል ኪዳን ግን ለመደበቅ እየሞከርሽ ያለሽው ነገር እንዳለ ነው የሚሰማኝ። አላልኩትም የሚል ምላሽ፣ አጭር ምላሽ ነው የምፈልገው። አላልኩትም በእርግጠኝነት። ተሻለ ጋር አልተገናኛችሁ? እንቅልፍ ምንም አይወስደኝም ነበር ሌላ አካባቢ ያለው። እዚህ ግን ከመጣሁ በጣም ነው እንቅልፍ የሚወስደኝ። በጣም አንድ የሸለብ ካረገኝ አልተኛም ነበረ ሌላ ጊዜ። እዚህ ቤት ከገባሁ ግን በጣም ነው እንቅልፍ የሚወስደኝ። በጣም ማለት አንዴ ከተኛው በቃ አልንቀሳቀስም ምናምን። ሰፈሩ ላይ እንግዲህ በመልካም ስራው በበጎነቱ የሚታወቀው የቤቱን አከራይ እዚህ ቤት ላይ ጋብዣዋለሁ። ያሉትን እንግዲህ ነገሮች የደረሰብኝና አንቺ ላይ እንዲደርስብሽ አልፈልግም። ስሜቶቼ እነግርሻለሁ እንዴት እንደሆንኩኝ። ሁለት ጊዜ ማስወረድ ማለት እንደ ሴት ስታስቢ በጣም ከባድ ነው። ልክ እንደ አይነት ስሜት እየተሰማሽ ከሆነ የሚያጋጥምሽ ከሆነ የሆነ ነገር አለ ማለት ነው። ቁልፍ የለኝም እኮ ላይክ ዋና ቁልፍ በሰዎች ጋር ነው የሚሆነው። ሌላኛው ቁልፍ ግን አንተ ጋር ይሆናል። ምንም ቁልፍ ነው ጋር ነው። ኦኬ ምንም አይነት ቁልፍ የለም የዚህ ቤት? ምንም አይነት ቁልፍ የለኝም የዚህ ቤት። ሌሊት 6-7 ሰዓት አስወጥቶት ከቤቱ ሊያስኬድ የሚችልበት ምክንያት ይኖራል ብላችሁ ታስባላችሁ? ምን አገባ አንተን የሚመለከት እስከ አከራየ ድረስ አንተን ይመለከታል። እዚህ ቤት ውስጥ ምንም አይነት ነገር ባስቀምጥ ይሄ እኮ የኔ ቤት አይደል? እሺ የኔ ቤት እስከሆነ ድረስ እኔ እያንዳንዱ የሚደረገው ነገር የማን ቪዲዮ ነው? እንጀራ የምትበላለሽም ነይ ልስጥሽ እኔ ብዬ አፌን አውጥቼ መናገር አለብኝ? ከሱ የተለየ ነገርም እኮ አላወራሁም። ታች ያለችው ቤት እንግዲህ መወራት ላይ ነውበት ይችላል። ይቅርታ ሁለታችሁ የሚያነሳችሁ ነገር አለ። ምስርም ደግሞ አንዳንዴ የምትበላውን ነገር እንደሚያስቸግራትና የሆነ ነገር ሰጣት ነበር ያልሽኝ ነገር አለ አይደለ? መታዘን ያለባት ታዲያ ለሷ ወይንስ ለዛችኛው ታች? ይሄ ምንድነው እዛ ቤት የሚገባ ሰው ምንድነው የሚል አይነት ነገር አለ። እዚህ ቤት የምትገባውም ሴት ናት፣ ታች ቤት ያለችው የምትገባ ሴት ናት አይደለ? መረዳት ባለባቸው መንገድ መረዳት አለበት። ከፋይናንሻል አንፃር ነው እንዳይባልም ደግሞ በጣም ስቴብል የሆኑ ሰዎችም እዚህ ቤት ገብተው ኖሮ ያውቃሉ። ሴቶች ከነሱ አሁን እዚህ ቤት ከምትኖረው ቃል ኪዳን ለራሱ የሚያንስ አይደለ? የሚያንስ ህይወት የምትኖር ሴት ከታች አለች አይደለ? እንግዲህ ይሄንን ነገር ታዲያ አንተ ከመና አንግል አይተኸው ነው ምን ወሽ ቃል ኪዳን ከወጣሽ በኋላ የማይሰሙ ስሜቶች እዛ ቤት እያለሽ ግን ይሰማሽ የነበረ ነገሮች አሉ አይደለ? ብዙ ነገሮችን ብለሽኛል። ስለ ማርገዝ ምናምን አይነት ጉዳይ ውስጥ ሳንገባ ቨርጅኗ በሚወሰድበት ሰዓት የራሱ የሆነ ፔን አለው አይደለ? አንቺ ያንንም ነገር ፊል አድርገሽው አታውቂም። ለኛ መናገር ያሳፈረሽም ነገር ሊኖር ይችላል። ስለሽ አሁን ይሄ ነገር ግልጽ መሆን ስላለበት ነው። አሁን ማለት መጠየቅ ፈልጉን ነገር ጠይቀኛል መልሽ ይላሉና ካሜራው ጠፋ። እኔ እረፍት አጣሁ። አይምሬ ሁሉ ተጨነቀ። የሚመጣብኝ የሚቀረጽብኝ ያ ነገር ነው። እስከ መታመምም ሆስፒታል ከመድረስም ደርሻለሁ ብያለሁ በዛ ነገር ማለት ነው። ያንንም ደግሞ እንግዲህ በመታቅበት ሰዓት ይሁን አንዴ ሆኗል ብላ እንግዲህ ለማለፍ በምትሞክርበት ሰዓት ሜቢ እንግዲህ ከተፈጠሩ ችግሮች መሀል ሳላቅ ደግሞ እንግዲህ የሚል አይነት ነገር ራሷን እንደ እብድም ያየችበት ሁኔታ አለ። በቃ እዛ ቤት ሴት የተከራየ ሴት አረገዝኩ ነው የሚላሉ። እንዴት ምናምን ስላቸው መንፈስ ይሆናል አይነት ነገር ነው ቀለል አድርገው ማለት ነው። እንግዲህ የሆነ ነገር መንፈስ ኑሮ ይሆናል ምናምን ነገር። እዛ ጋር ካሉት ቤቶች ውስጥ ያንቺ ፕራይሱ ሊያንስ የቻለበት ምክንያት ከሌሎቹ ቤቱ በሳይዝ ለምሳሌ ትንሽ ጠባብ ነገር ስለሆነ የቤቱ ሁኔታ የሆነ የተበላሹ ነገሮች ምናምን ውስጥ ላይ አንቺ ማስተካከል ያለብሽ ነገር ካለ እንደዛ የሆነ ነገር ትንሽ ጉድለቶች ካሉት ነው የተቀነሰው ወይንስ ከአጠገብሽ ካሉት ቤቶች እኩል ሆኖ ያንቺ ቀንሶ ነው? የተከታተሉሽ ሰዎች በጭራሽ አንቺን ማወቅ አይችሉም። በቃ እኔ ፊትሽን ሸፍነዋለሁ። ማየት ትችላለሽ። ከዚህ በፊት የሰራኋቸውን ስራዎች ቪዲዮዎችን ማየት ትችላለሽ። በፍጹም አንቺ እህትሽን ለራሱ እንደዛ አድርጊ ባምጣ ልታውቂበት የምትችይበት ሁኔታ አይደለም። በቃ ፊታቸውን በስነ ስርዓት ተሸፍነዋል። ሜቢ በድምጿ ልታውቂያት ልትለያት ትችይ ይሆናል ማለት እስካሁን በቃ ያወራነው በቂ አይደለም። ይሄን ያህል ፈቃደኛ ከሆንኩ ይበቃል። እኔ ከዚህ በላይ ካሜራው ካልጠፋ መውራት አልፈልግም። ለምን ቆይ ማለት ልትተባበሪን አትፈልጊም? አታሳዝንሽም? እቺ እህታችን የደረሰባት ነገር አያሳዝንሽም? ስላሳዘናችሁኝ እኮ ነው ያልኳችኋለሁ። ከዛው እንደማውቀው ግን የሆነ የምታውቂው ነገር ያለ ይመስለኛል። ማለት ከሚታየው ነገሩን እኔ ምንም ማውቀው ነገር የለም። ግን ካሜራ ትተን ምን ልትነግሪኝ ያሰብሽው ታዲያ?
ኖርማል ውይይታችን ካሜራ ይጨንቀኛል እኮ። ለምን ታዲያ እስካሁን ድረስ አልጨነቀሽም ነበር? አሁን ስላሉት ጉዳዮች ስነግርሽ እንዴት ሊጨንቅሽ ቻለ? ቆየና ረዝም ሰዓት መጀመሪያ ላይ እኮ ስላሳዘነችኝ እሷ ነበረ እንድኖር የፈለኩት። ቃል ኪዳን ካሜራው ጠፍቶ እንድትቀጥል ወይስ ልሂድ እንዴ? የት ነው የምትሄጂው? ከገዛ ቤትሽ ለምንድን ነው እየተደናገጥሽ ያለሽው? ምንድን ነው የምታውቂውና ለመደበቅ የሞከርሽው ያለ ነገር አለ? አይ የለም እኮ። ታዲያ ለምንድን ነው እንደዚህ ይሆንሽ ያለሽ? የለም ደግሞ አትበይኝ። የሆነ ነገር እንደምታውቂ ግልጽ ነው በቃ። ካሜራው በጣም እያስጨነቀኝ ስለሆነ ነው። ሰዎች ካሜራውን አትፍሪ። ካሜራው ላይ ያሉትን ነገሮች የሚቀረጸውም ደግሞ ለምን ፐርፐዝ እንደሆነ ገልጬልሻለሁ አይደል? እስቲ እሺ፣ ውሃ ቀብለኝ ማለት አሁን ካወራናቸው ጉዳዮች ውስጥ አንቺ ላይ የተፈጠረ ነገር አለ እንዴ? አይ እኔ ምንም ስራዬን ሰርቼ የምገባው መመለስ ነው። አይ ቤት ውስጥ ነው እያልኩሽ ያለሁት። ቤት ውስጥ ላይ ምስር ላይ ከደረሱት ነገሮች ማለት አንቺ ላይ የደረሰ ጉዳይ ነው። ምን ያህል ጊዜ ነሽ አንቺ እዚህ ቤት ከገባሽ? ዛሬ ቀን 8 ነው። 9 ወር ከ15 ቀን ሊሞላኝ ማለት ነው። እና ታዲያ እስካሁን በምትቆይበት ሰዓት ምንም የገጠመሽ ነገር የለም? አይ ሰላም ነው፣ ምንም አይደለም። ምስር ግን ትነግረን የነበረው ነገር ሙሉ ለሙሉ ልክ ወደ መኝታ ከገባው በኋላ ወይ ሰው ግንኙነት ሲያደርግ ሊሰማው ይችላል ብላ የምታስባቸውን አይነት ስሜቶች ነው ይሰማኛል ስትል የነበረው እና ይሄ ነገር አንቺ ላይ ተፈጥሮ ያውቃል ማለት ይሄ ነው ልልህ አልችልም በእርግጠኝነት። ግን እኔም አንዳንዴ እንደዚህ አይነት ነገር ያጋጥሙኛል ማለት ብዙ ጊዜ እኔ እንደው በእንቅልፍ ቸገር ነበር። እንቅልፍ ምንም አይወስደኝም ነበር ሌላ አካባቢ ያለ። እዚህ ግን ከመጣሁ በጣም ነው እንቅልፍ የሚወስደኝ። በጣም አንዴ ሸለብ ካረገኝ አልተኛም ነበረ ሌላ ጊዜ። እዚህ ቤት ከገባሁ ግን በጣም ነው እንቅልፍ የሚወስደኝ። በጣም ማለት አንዴ ከተኛው በቃ አልንቀሳቀስም ምናምን ተኝቼ ነው። ከዛ ስነቃ አንዳንዴ አላውቅም ግን የሆነ ልብሴም የሆነ ነገር እንደለበስኩት ላላገኝ እችላለሁ ምናምን። ከዛ እንደውም እየፈራሁ በሩን በጣም መቆለፍ ጀመርኩኝ። የሆነ ጊዜ ላይ ደራርቤ ምናምን ሶፋዎችን አስጠግቼ ምናምን መቆለፍ ጀመርኩኝ የሆነ ጊዜ ላይ። ግን ምንም የለም እንደዛም ሆኖ። ከዛ አንዳንዴ እንትን ይላል ግን ዝም ብዬ አይምሮዬ ላይ የፈጠርኩት ነገር ነው ምናምን እያልኩኝ አስባለሁ። ምስርን አስገቡልኝ እስቲ። ማለት እሷ ገብታ ከእሷ ጋር አንድ ላይ ሆናችሁ ብታወሩ ሞር የተሻለ ነገሮችን አንደርስታንድ የምትደራረጉ ይመስለኛል። ገባሽ? ኖሪ ምስር በመጀመሪያ ምስር ቅድም እንግዲህ ሳላምንሽ የቀረው መስሎሽ ከሆነ ይኸው አሁን ሁኔታዎች እንግዲህ አንቺም ባልሽ መሰረት ሌላ ሰው ላይም እንግዲህ መደገሙን ልገልጽልሽ እወዳለሁ። አሁን እዚህ ጋር ያለችው እንግዲህ እህታችን ቃል ኪዳን እያለች ያለችው እኔ ላይም እንግዲህ በተደጋጋሚ ተኝቼ ስነሳ ላይክ ስሜት አለው ግን እርግጠኛ መሆንበት ነገር የለም። ነገር እስቲ ከሷ ጋር አውሩበትና ምስር አንቺ ላይም ሲፈጠሩ የነበሩትን ነገሮች ሞር እናንተ ልትግባቡ ትችላላችሁና ሲፈጠሩ የነበሩትን ነገሮች ለማውራት ሞክሪ። አንቺም ደግሞ እባክሽን ማለት ይሄ ነገር እያበቃ ያለ ነገር አይደለም። ነገ የምታፍሪበት አንቺም ማለት መቼም አንቺም አርግዘሽ እንደገና ማስወረድ ወይም ደግሞ እንደዚህ አይነት ነገሮችን እንዲቀጥሉ የምትፈልጊ አይመስለኝም አይደለ? አልፈልግም እኮ ምንም የሚያስፈራ ነገር እኮ የለም። ይሄን አውሩበትና እሷ ላይ የደረሰው ደርሷል። አሁን አንቺ ላይም ደግሞ ያ ነገር እንዳይደገም ነው ማለት እውነት ነው። እኔ የደረሰብኝና አንቺ ላይ እንዲደርስብሽ አልፈልግም። ስሜቶቼን እነግርሻለሁ እንዴት እንደሆንኩኝ። ሁለት ጊዜ ማስወረድ ማለት እንደ ሴት ስታስቢ በጣም ከባድ ነው። ልክ እንደ አይነት ስሜት እየተሰማሽ ከሆነ የሚያጋጥምሽ ከሆነ የሆነ ነገር አለ ማለት ነው። እሷ ካልሽ በኋላ ነው እርግጠኛ ሆንኩት እንጂ አይምሮዬ ላይ የፈጠርኩት ነገር የራሴ ነገር ነው ብዬ ነበር የማስበው። ማለት እኔም እኮ አላመንኩም ማለት
እንዳልኩሽ ነው። ማንንም አላውቅም፣ ማንንም ወንድ ጋር ግንኙነት የለኝም። ግን እንዴት እንደዛ ሆነ ለራሴ ራሱ ከብደኝ ድረስ ነው ማመን አቅቶኝ የነበረውና ምናልባት አንቺም እንደኔ እየተሸወድሽ ይሆናል። ከትንሽ ጊዜ በኋላም እንደኔ ነፍሰ ጡር ነሽ ልትባይም ትችያለሽ። የሆነ ነገር ይኖራል እኛ ማናውቀው ነገር። ተባብረን እዛ ነገር ብንደርስበት ነው የሚሻለው። ቃል ኪዳን ግን ለመደበቅ እየሞከርሽ ያለሽው ነገር እንዳለ ነው የሚሰማኝ። አይ ምንም ለመደበቅ እየሞከርኩት ያለ ነገር የለም። ሴት ልጅ ነኝ፣ እንዲሆንኩኝ ብዬ መናገር አልችልም ማለት። እሺ ያው ምን ብዬ ልናገር? ምንም እየተፈጠረ እንደሆነ እኮ የማውቀው ነገር የለም። ምን ልንገራችሁ? እሺ አሁን ፔሪድም ቀርቷል። እንደ ማታ ማታ ልብሴንም እንደነበረው አላገኝም። ግን በቃ ምን ልበላችሁ? እሺ አንዳንዴ እንደው ፍቅረኛ አብሮኝ አድሮ ምናምን ሄደ ነው የሚመስለኝ። ግን ከተጣላን ከሱ ጋር ረዝም ጊዜ ነው የሆነን። በሩንም በደንብ ነው የምዘጋው በሩን። ከማንንም አይነት ሰው ጋር ግንኙነት የለኝም። ጭራሽ ይቅርና የምደዋወለው ማውራው ሰው እንኳን የለም። አሁን ላይ ስራዬን ነው የምሰራው፣ ቤተሰቦቼን ነው የማግዘው። ኑሬን ለማሸነፍ ነው ደፋ ቀና እያልኩ ያሉት እና በጣም ግራ እየተጋባው ነው ማለት። ምንም ለመደበቅ የምፈልገው ነገር የለም። ይሄ ነው እውነታው። ይሄ ነገር ያጠራጥራል ማለት ይሄ እኮ ምንም አያጠራጥርም መሰለኝ። በቃ እሷም እኮ ወሬ አለፈኝ ፔሪዲን ከማካል መጣ እያለች ነው ያለችው። ምንድን ነው ይሄ ነገር? ከምንም አይነት ሰው አልተኛውም። እንደውም ይሄ ልታይ አልታይ እያልኩ ከራሴ ጋር እየጣለው ነበር። ስራም በአግባቡ መስራት አልቻልኩም ነበር። ይህንን ሰው እሺ እንግዲህ ውድ ቤተሰቦቼ ማለት አሁን እየሰማን ያለነው ነገር ለማመን የሚከብድና ትንሽ ከአይምሮ በላይ የሆነ ነገር ነውና ሁኔታዎች እንዴት በዚህ ልክ ሊፈጠሩ ቻሉ? ምንድነው እየተከናወነ ያለው የሚለውን ነገር እስቲ እያጣራን በሂደት ለእናንተ የምናስተላልፍ ይሆናል። ዛሬ ግን እኔ ማድረግ የምችለው ነገር ቢኖር እዚህ ጋር የምታዩቸው እህቶቼን ፈቃደኛ ከሆኑልኝ ምስርም እንግዲህ ከፈለሽ የምትኖሪበት አሁን እየኖርሽበት ያለሽበት ቤት መሄድ ትችላለሽ። ቃል ኪዳን ግን ዛሬ አንቺ ከዚህ ቤት መውጣትሽን በማያሳውቅ መልኩ አመሻሽ ላይ ማንንም ሰው የግቢም የአካባቢም ሰው ሳያውቅ እኔ ቀስ ብዬ ካሜራ በድብቅ የማስቀምጥ ይሆናል። ምክንያቱም እዚህ ሆነን እንግዲህ የሚፈጠረው ነገር ሌሊት ላይም ነው ብለሽኛል። በተቻለን አቅም አንቺን እዚህ ትቼሽ በካሜራ መቅረጽም አልፈልግም። ያንን ሪስክ መውሰድ አልፈልግም። ቢኮዝ ማንጠብቀው ነገር ተፈጥሮ በኋላ መጸጸት አልፈልግም። ግን የሚገባ ነገር ካለ የሚመጣ ሰውም ካለ የሆነ ችግር እየተፈጠረ እንዳለ እንግዲህ ያወቅንበት ነገር ስለሆነ ቀናቶች ሊወስዱብኝ ይችላሉ። መቼም እንግዲህ ይህን ቪዲዮ ዛሬም ነገም ላለቀው ይችል ይሆናል። መቼ እንደምለቀው አላውቅም። ግን ይህንን ነገር እናንተም ተረጋግታችሁ ሁኔታውን እስከምናምንበት ድረስ አንቺ እኔ ጋር ትሆኛለሽ። ከዛም በኋላ በድብቅ ካሜራ መከታተል ያለብንን ውስጥ ላይ መኝታ ክፍል ነው ብለሽኛል አይደል? መቼም የሁሉ ነገር እየተፈጠረ ያለው አይደል ምስር። ስለዚህ መኝታ ክፍል ላይ የሆነ ቦታ ላይ እንዳይታወቅ አድርጌ እኔ በራሴ አንዱን እንኳን ካወቁት አንዱን እንዳያውቁት አድርጌ የተወሰኑ ቦታዎች የተለያዩ ካሜራዎችን ሙሉ ቤቱ ላይ ያስቀምጥና ሪዛልቱን እንግዲህ ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦቼ እንግዲህ ያው ለዛሬ የነበረን ፕሮግራም ይሄንን ይመስላል። ምክንያቱም እኔም ትንሽ ምን ወሽቃል እሺ በቃ እንግዲህ ያው ውድ ቤተሰቦቼ ማለት ሴት ልጅ ነች። ብዙ እንግዲህ ለኛ ያልተናገረችው ስሜቷን ሊጎዱ የሚችሉ የተፈጠሩ ነገሮች ሊኖሩ ይችላሉ። እስቲ እንግዲህ በራሳችን መንገድ ነገሮችን ለማስተካከል የምንሞክር ይሆናል። ውድ ቤተሰቦች እንግዲህ ለዛሬ የማስተላልፍላችሁ ፕሮግራም ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ሰላም ውድ ቤተሰቦች እንግዲህ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬም በድጋሚ እዚህ ቤት ተገኝተናል። እዚህ እንግዲህ ስንገኝ በነቃል ኪዳን እና ምስር ይኖሩበት በነበረ ቤት ውስጥ ሰፈሩ ላይ እንግዲህ በመልካም ስራው በበጎነቱ የሚታወቀው የቤቱን አከራይ
እዚህ ቤት ላይ ጋብዣዋለሁ። ያሉትን እንግዲህ ነገሮች አብረን ሆነን እንድናወራበት አስፈላጊ ነው ብዬ የማስባቸውን ጥያቄዎችም እንግዲህ መጠየቅ የምችልበትን ሁኔታ ተመቻችቶልኛል። እስቲ እኔም እንግዲህ በራሴ ከዚህ በፊት እንግዲህ በነበረን ፕሮግራሚንግ ሲዘጋ ለእናንተ ያልኳችሁ ለእናንተ ያስተላለፍኩላችሁ ብዙ ጉዳዮች ነበሩ። የነዛ ሪዛልት ምን ሆነ እንግዲህ የሚል ጥያቄ ሊኖራችሁ እንደሚችል ያው ኤክስፔክት የሚደረግ ነገር ነው። ግን ደግሞ አሁን ላይ ምን አይነት ነገር ተፈጥሯል ወይንስ ምን አይነት ነገር ይዞ ነው አሁን እዚህ ጋር ቁጭ ብሎ ሊያወራ የቻለው ምንድን ነው እየተፈጠረ ያለው የሚለውን ነገር እስቲ ከቤቱ ባለቤት ጋር ሆነም ብዙ ጉዳዮችን የምናያወራ ነው። በመጀመሪያ ፍቃደኛ ሆነልኝ እዚህ ድረስ ስለመጣልኝ አመሰግናለሁ። ምንም ችግር የለም። እንዴት ነህ? አለሁ ክብሩ ይስፋ። ሰላም ነኝ። ሁሉ ሰላም ሰላም ነው። እሺ እንግዲህ እስቲ ስምህን ማን ልበል? ስሜ ያሬድ ይባላል። እሺ እንግዲህ ያው አቶ ያሬድ ማለት አይጠበቅብኝም፣ ምክንያቱም ካለን እድሜ ልዩነት አንጻር ብዙም እንደዚህ ማለት አይጠበቅብኝም እና እስቲ ያሬድ ስለ አንተና ስለ ቤተሰቦች አንዳንድ ነገሮችን ብናወራ። ማለት ስለ ቤተሰቦች ስትል አልገባኝም። አስፈላጊ ነው ማለት ይሄ ቤት እንግዲህ የውርስ ቤት እንደሆነ እና ቅድም ስታስጎበኘኝም ነበር እና ይህን ቤት ደግሞ በተለየ መንገድ እንደምታየው እና ከዚህ በፊት ሟች አያትህ ትኖርበት እንደነበረ ምናምን ስትገልጽልኝ ነበር እና በዛ ዙሪያ ቅድም ስናወራቸው የነበሩትን ነገሮች መድገም ያህል ነው። ብዙም ለየት ያለ ነገር የለውም እና እንደው ለቤተሰቦች አንተ ብቸኛ ልጅ መሆንን ነግረኸኛል እና እስቲ በዛ ዙሪያ ያሉትን ነገሮች ሙሉ ውርስ ወራሽ አንተ ነህ እና ይሄም የዚህ ቤት ሁኔታዎች እንዴት ነው? እዚህ ቤት ተከራይተው የሚወጡ ሰዎችም አንዳንድ የሚያሰሙት ቅሬታ አለ። እናንተም ላይ እንግዲህ የሚወሩ ነገሮች አሉና በዛ ዙሪያ ምላሽ ለአንተም አካባቢ ላይ በጠፋው ስም ዙሪያ ማስተካከል የምትችልበት ነገር እንዲፈጠር ነው። ምን ታስባለህ? ለምፈልገው ከመጀመሪያ ጀምሮ ከጥያቄዎቹ ስነሳ ያው ግልጽ ነው፣ የእናቴ አባቴ ቤት ነው። ከዛም አልፎ የአያቶቼ ቤት ነው እና እኔ በስስት ነው የማየው። እንደሚገርም ነገር እሱ ብቻ አይደለም፣ ያው የለችም አያቴ በህይወት እና እነሱን ስለሚያስታውሰኝ በቃ መሸጥም አልፈለግኩም። ያው እኛ ሀገር ደግሞ ትንሽ ችግር አለ። ሰው ብዙ ነገር የማውራት ነገር ስላለበት ያው ሰዎቹ የሚያወሩ እኛም እናደርጋለን ነው ብለው። እሱ ብቻ አይደለም ግን ያው ቅድምም ሳሳይ እንደነበረ እኛም እናደርጋለን ማለት ያው ጥሩ ማድረግ ለራስ ነው እኮ። አንተ ላይ እኮ የሚወራው በአንድ ሳይድ በጣም መልካም ሰው እንደሆንክ፣ በጣም የእርዳታ ስራዎች ላይ አካባቢ ላይ ያሉትን ነገሮች እንደምትሳተፍ ተገልጾልኛል። በጣም ደስ ይላል። በጣም ደስ የሚል ነገር ነው። አካባቢ ላይ ስም በእንደዚህ አይነት ነገር መገንባት ማለት ቀላል የሚባል ጉዳይ አይደለም። በዛውም ልክ ደግሞ የመንፈስ አይነት ነገር ወይም ደግሞ ከባዕድ አምልኮ ጋር የተያያዘ ነገር እዚህ ቤት የሚታማበት ሁኔታ አለና አንተ ምላሽ እንድትሰጥ ነበር በዚህ ዙሪያ ላይ። ማለት ይህም ሰምቻለሁ፣ አንዳንድ ነገሮች ሰምቻለሁ። ሰው ግልጽ ነው ብሎ ፊት ለፊት ሊያወራ አይችልም። ነገር ግን እኔ እንደዚህ አይነት ነገር ከቤተሰባችንም ከዘር ማንዘሬም እንዳሌለንም አውቀው፣ ምናልባት ሰው ሊያውቅ የሚችለው እኔ ላላውቅ የምችለው ነገር ካለ አላውቅም። እሺ እሱ ብቻ አይደለም፣ ቤተሰቦቼ የተከበሩ የጽድት ያለ ቤተሰብ ነው ያለኝና እንደዚህ አይነት ነገር ሳይሆን ሃይማኖተኛ፣ ሰውን ፈሪ፣ እግዜር አክባሪ ናቸው። እኔ እንዴት እንደዚህ ሊለኝ እንደቻለ ማህበረሰቡ ትንሽ እኔንም ግር ያለኝ ነገር ነው። ስለአንተ የትዳርና የፍቅር ህይወት ማውራት እንችላለን? ቀር ካላለ ማለት አስፈላጊ ነው። ጀስት ኖርማል እኮ አሁን የምናወራቸው ነገሮች እኮ ከዚህ የበለጡ ናቸው አይደል? የፍቅር ህይወት አለ ነበረኝ፣ አሁን ለጊዜው የለኝም። ኦኬ እንደው እስኪ አንተ በትዳርና በፍቅር ያው ነበረኝ ካል ያው ትዳር የለህም ነው። በነበረ የፍቅር ህይወት እስቲ እንደው ምን አይነት የፍቅር ግንኙነት ነበረ? ማለት ወደኋላ መመለስ አልፈልግም፣ ግን ካልከኝ ያው ያለፈ ነገር ነው። ያው ስሟን መግለጽ አያስፈልግም። ነበረችኝ፣ በአንዳንድ ምክንያቶች ነው የተጣላ ነው። ብዙ ጊዜ እኔ ሰው የሚንቅ ሰው አልወድም ምናምን፣ በቃ ቤተክርስቲያን ሂጂ ምናምን ስላት፣ እሷ ደግሞ እድሜ ገና ነው ምናምን ነገር ያለ ትንሽ
ልጅነት ያጠቃት ነበር እና ያ ነገርም ስለማጣላን ነው ብዙ ነገሮች ፊት ለፊት የሚታዩ ብልጭልጭ ነገሮች ምናምን ነገሮች ያስደስቱታል እና እሱ ነገር ትንሽ አልሳበኝም። መግባባትም አልቻልንም። በዛ ሁኔታ ነው ትንሽ በመሀል ጋፕ ተፈጠረና ተነጋግረን መፍታት አልቻልንም። ያው እሷን በመንገዷ እኔም በመንገድ ይቀጠልን ማለት ነው። እሺ እንግዲህ ደስ ይላል የሰማናቸው ነገሮች። ወደ ዛሬ የተገናኘንበት ሀሳብ ደግሞ ስንመጣ ይሄ ቤት አንተ ከምታከራያቸው ቤቶች ውስጥ በይዘቱም በስፋቱም የቤቱም ጥራት ምናምን ከኮርኒስ ጀምሮ እስከ ምንጣፍ ድረስ እንግዲህ ያሉትን ነገሮች አሪፍነቱን ማውራት እንችላለን፣ ከሌሎች ቤቶች የተሻለ ማለት ነው። በመቀጠልም ደግሞ እንግዲህ ትንሽ ቅሬታ የሚያስነሳ የሚያጨቃጭቅ ነገር አሉ ግቢ ውስጥ። ይሄ እዚህ ቤት ተከራይቶ የሚገባ ሰው በጭራሽ የመብራትና የውሃ ነገር ላይ ለራሱ መሳተፍ እንደሌለበትና እንደፈለገ ግን እንደሚጠቀም ከዛም በኋላ የሚከፍሉት ደግሞ የቀሩት ተከራዮች ራሳቸው እርስ በርስ በማጋጨት እንደሚከፍሉ የሰማሁት ነገር አለ። ከሌሎች ቤትም ደግሞ ይሄ ቤት ማለት አልገባኝም። እስቲ ግልጽ አድርግልኝ ስለ ውሃና ስለ መብራት። ግቢው ላይ እንግዲህ አንድ ቆጣሪ ነው ያለው አይደል? ለሙሉ ግቢው ያለው አንድ ቆጣሪ ነው። ያንን አንድ ቆጣሪ ተጠቅሞ ነው ውሃ ቆጣሪ አለ፣ የመብራትም እንግዲህ የመብራት ቆጣሪ አለ። ያንን እንግዲህ ሼር የሚያደርጉት አንድ ላይ ያሉት ሙሉ ነዋሪዎች መሆን አለበት አይደለ? ግን ደግሞ ኤክሴፕት ከዚህ ቤት ውጪ ግን ሌሎች ቤቶች ያሉትን የሚመጡት የውሃም የመብራትንም ቢል ከፍለው ሼር እንደሚያደርጉ ያሉት ተከራዮች፣ የዚህ ቤት የሚገባ ሰው እዚህ ቤት ተከራይቶ የሚገባ ሰው ግን በጭራሽ እዛ የመብራትም ሆነ የውሃ ላይ እንደማይሳተፍ፣ ሲቀጥልም ደግሞ የዚህ ቤት የቤቱ ኪራይ የመቀነስ ጉዳይ ከምን የተነሳ ነው? እንዳልኩ ነው። እኔ የአያቴ ቤት ነው። ሲቀጥል ደግሞ የአያቴ ቤት እኮ ሙሉ የአያቴ ቤት ነው። አዎ እንዳልኩ እኔ ለአያቴ ቃል የገባሁት ነገር ነበርና በህይወት እስካለ ድረስ ሰውን እርዳ ብላኝ ነበረ እና ያው ከዛም ለምን ለይቶ መርዳት አስፈለገ ነው? ትክክል፣ መልካም ሀሳብ ሊሆን ይችላል። ግን ይሄን ቤት በዚህ ደረጃ እንደዚህ ለይቶ ተጽዕኖ እስኪፈጥር ድረስ የሰው ሳይኮሎጂ ላይ ጉዳት እስኪያደርስ ድረስ፣ ምክንያቱም ሌላው ተከራይ እኔ ምንድነኝ እዛ ቤት የሚገባ ሰው ምንድነው የሚል አይነት ነገር አለ። እዚህ ቤት የምትገባውም ሴት ናት፣ እታች ቤት ያለችው የምትገባ ሴት ናት አይደለ? መረዳት ባለባቸው መንገድ መረዳት አለበት። ከፋይናንሻል አንጻር ነው እንዳይባልም ደግሞ በጣም ስቴብል የሆኑ ሰዎችም እዚህ ቤት ገብተው ኖሮ ያውቃሉ። ሴቶች ከነሱ አሁን እዚህ ቤት ከምትኖሩ ቃል ኪዳን ለራሱ የሚያንስ አይደለ? የሚያንስ ህይወት የምትኖር ሴት ከታች አለች አይደለ? እንግዲህ ይሄንን ነገር ታዲያ አንተ ከመና አንግል አይተው ነው? እኔ እንደነገርኩ ነው መጀመሪያ እዚህ ቤት ሲገባ ፈቃደኛ ስትሆን ይሄ ቤት ብቻ ለብቻው ተብሎ እና ሀያቴ ቃል የገባበት ለምን ያችን የምትቸገረ እህታችንን እዚህ ቤት አላስገባሃት? ያ ፍላጎቷ ነው። ገብቷል። እቺ ልጅ ያ ቤት ከገባች በኋላ እቺኛዋ ልጅ ጠይቃኛለች፣ ያለችውን ነገር አውርታኛለች፣ የነበረባትን ሁኔታ። ያን ነገር ደግሞ ተረድቻት ገቢም ጥሩ አይደለም ምንድነው ያለች አስተናጋጅ ነኝ ምናምን ነገር ብላኝ ነበር። ከዛ አንፃር በቃ ራሷን እስክትችል ድረስ በሚል ነው። ገብቷል እንጂ አይ እዚህ ቤት እኮ ይሄ ቤት ከመከራየቱ ጀምሮ እንግዲህ እንዳጣራሁት ነው እውነቱን ለመናገር። ይሄ የአያቴ ቤት ነው ብያለሁ አይደለ? ሙሉ ግቢው እኮ የአያቴ ቤት። ይሄ የምትኖርበት ቤት ግን የአያቴ ቤት ነበር። ይሄ የአያቴ ክፍል ነበር ነው? አዎ የአያቴ ክፍል ነበረ። እና ይሄን ቤት የምጠቀምበት ዋነኛው ምክንያቴ ሰዎችን መርዳት፣ ሞር ደግሞ ሴቶች። ምክንያቱም አያቴ እሱንም ልመጣበት ነበርና እሺ ከሴት ውጪ ይሄ ቤት ወይም ደግሞ ይሄ ክፍል ከሴት ውጪ ለኪራይ የማይቀርብበት ምክንያት ምንድን ነው? እንዴት እኔ እንደነገርኩህ እኮ አጋጣሚ ነው የሴቶቹ። አይ ሴቶች ብቻ በቃ ደላላውንም አውርቼው ነበር። በጭራሽ ከሴት ውጪ ተከራይ ለዚህ ቤት ይዞልን እንዲመጣ አትፈልግም። ለዛውም ደግሞ ላጤ ሴት ብቻ። ምክንያት አለ? ምንም ምክንያት ሊኖረኝ አይችልም። አንደኛ ነገር እኔ ነግሬሃለሁ የአያቴ ቤት ነው ብያለሁ እኮ። የአያቴ ቤት መሆኑን እኮ ገብቶሃል አይደል? ለእሷ ቃል የገባሁት ነገር አለ። ስትሞት የተናዘዘችልኝ ነገር አለ። እዚህ ቤት በቃ ሴቶች ብቻ የተጎዱ ሴቶች
ራሳቸውን ማደግ የሚችሉ አይነት ሴቶች እንዲሆኑ ብቻ ሲያገቡ ደግሞ ያው ሁለቱም ተረዳርተው ስለሚኖሩ ፋይናንሻሊ ይጠነክራሉ ስለምናስብ እንደ ማህበረሰቡም ስለሚታሰብ ራሳቸውን ችሎ ለቀው እንዲወጡ እናደርጋለን ማለት ነው። ሲቀጥል ደግሞ ይህን ሰፋ ያለ ቤትን የመረጥንበት ፋንታ የእህቴ ቤት ነው ብዬ ደጋግሜ ነግሬሃለሁ አይደለ? በቃ ለእሷ ሲባል አለቀ። እሺ ይሄ መብራቱና የውሃው ጉዳይስ ምንድን ነው እኮ? ከዛ አንጻር ነው ለመርዳት በዚህ ደረጃ ምንም ይሄን ያህል በዚህ መርዳት ከፈለክ ለምን አንድ ላይ ያሉትን እንግዲህ ቅድምም ብያለሁ። በጣም መታሳዝን እህታችን አለች ከታች የእውነት ለመናገር መረዳት ካለባት እንኳን መረዳት ያለባት ሴት አለች አይደለ? እሱ እኮ የኔ ችግር አይደለም። ገብቶሃል? እቺ ልጅ ቆይታለች ከገባች። እቺኛዋ ግን አሁን ያልኩ ልጅ እዚህ ቤት የገባችው ልጅ ገና ከገባች ወር ከምናምን ቀኗ ነው። 2 ወር እንኳን አልሞላትም። ከሆነ ያህል ጊዜ በኋላ ያለውን ነገር እያስረዳኋት ራሷን ስጠነክር ያለውን አይ የምትል ከሆነ ደግሞ እናሰናብታለን። ለማስገባት አስበሃል ማለት ነው? ምናልባት እስቲ ወደፊት ያለውን ነገር አላናገረች። እዚህ ቤት የነበሩ ሴቶች ከመውጣታቸው በፊት የተለየ ነገር ይደርስባቸው እንደነበር እንግዲህ ገልጸውልኛል። እና ማለት እዚህ ቤት አንተ የዚህን ቤት ቁልፍ ይኖርሃል? ኮፒ ሌላ ቁልፍ የለኝም እኮ ላይክ ዋና ቁልፍ በሰዎች ጋር ነው የሚሆነው። ሌላኛው ቁልፍ ግን አንተ ጋር ይሆናል። ምንም ቁልፍ ነው የጋይኖር። ኦኬ ምንም አይነት ቁልፍ የለም የዚህ ቤት? ምንም አይነት ቁልፍ የለኝም የዚህ ቤት። እርግጠኛ ነህ? ማለት ምክንያቱም ቁልፍ ሊኖረው ከቻለ ካንተ ውጪ ማንም ሊኖረው አይችልም። አስፈላጊ እኮ አይደለም። አሁን ይሄ ተከራይ ቤት ሰጠን አይደለም? ሙሉ ቁልፍ ለእሷ ነው የሰጠነው። እኛ ጋር ሊኖርበት የሚችል አይነት ሁኔታ ምንም የሚያስፈልግ ነገር የለም። ኦኬ እንደዛ ከሆነ ታዲያ ለምንድን ነው እዚህ ቤት የሚገቡ ሴቶች በተደጋጋሚ ወይ አርግዘናል የሚሉ ጥያቄዎችን የሚያስነሱ ወይም ደግሞ እንግዲህ የጾታዊ ጥቃት ባላሰብነው በማናውቀው መንገድ እየደረሰብን ነው የሚሉ አይነት ነገሮችን እያነሱ ነውና ለዚህ ምላሽ መስጠት ትችላለህ? አንድ ማለት እንግዲህ ሲወራ የምትሰማቸው ነገሮች ናቸው። አንዴ ይቅርታ ላቋርጥ፣ አልገባኝም። ምን ለማለት ፈልገህ ነው? ይሄን ነገር አጥፉልኝ ማለት አጥፋልኝ። ማነው ወንድም? አጥፉልኝ። እንግዲህ ማይሆን ነገር ውስጥ እንድንገባ ባንገፋፋ ጥሩ ነው። ማለት ምን ማለት ፈልገህ ነው? በስነ ስርዓት ማውራት ያለብህን ነገር ተረጋግተህ አውራ። እንዴት ነው በስነ ስርዓት ተረጋግቼ ላውራ የምችለው? እያልከው ያለውን ይታወቃል? እያልከው ያለው ይታወቃል ወይ? አርግዘው ይገባሉ እያልከኝ ነው? ገብቶሃል? አርግዘው ይገባሉ አይደል? እኔ አሁን ቤት ሊገባኝ ያልቻለው ነገር ምን ለማለት አርግዘው ይገባሉ አላልኩም። ቤት ውስጥ ከገቡ በኋላ የእርግዝና ጭራሽ ቤት ውስጥ ከገቡ በኋላ ነው ያልከኝ? እንደዛ ነው ያልኩህ። እሺ ቀጥል። እዚህ ቤት ለሚገቡ ሰዎች ትልቅ ክብር አለኝ ነው የምትለው አይደለ? አዎ ትልቅ ክብር አለኝ፣ ትልቅ ፍቅርም አለ። እሱ ነው የገለጽክልኝ ያለው። አዎ ታዲያ የእነሱን ችግርና የእነሱን ጉዳት ስነግርህ ለምን እንደዚህ መሆን አስፈለገ? እንዴት አልሆንም? ሞረን የጠበቅኩ የነበረው እነሱ አዝነህ እንዴት እንደዚህ ሊሆን ቻለ የሚለውን ነገር አብረኝ እንድትተባበር ነበር ኤክስፔክት ያደረኩት። እኔ ስለተባበርኩ መሰለኝ ቁጭ ብዬ አይደለም እነሱ ላይ የተፈጠረውን ነገር ሳውራ በእንደዚህ አይነት መልኩ ትቀበለኛለህ ብዬ ተስፋ አላደረኩም ነበር። እሱ የአንተ ችግር ነው፣ ግልጽ ነው አይደል? እሱ የአንተ ችግር ነው፣ መቀበል አለመቀበል ማለት ነው። እዚህ ጋር ግን እንደ ሰውኛ ቁጭ ብዬ እያወራሁ ነው እንደተማረ ሰው። አሁን የምትለኝ ያለው ነገር ደግሞ ከሰብአዊነት ወጣ ያለ ነገሮች ናቸው። በጣም ለጆሮ የሚከብዱ ነገሮች ነው እየነገርከኝ ያለው እኮ። ይሄ እኮ ታዲያ ከአንተ ጋር ምን አገናኘው? ለምን እንደዚህ ልትናደር ቻልክ? ቤቱን ነው ያከራየው አንተ? ቁልፉን የለኝም ብለሃል። ልክ ነው። እዚህ ቤት ውስጥ ምንም የምጠቀምበት ነገር የለም ብለሃል። ታዲያ ለምንድን ነው እንደዚህ ሆንክ ያለው? ማለት እንዴት ለምን ስሜታዊ መሆን አስፈለገ? ኧረ ጭራሽኑ ስሜታዊ ልሆንም አልችልም፣ አልሆንኩም። መጠየቅ የምትፈልገው ነገር ካለ ጠይቅና አንተም ወደምትሄድበት እኔም ወደ ስሬ። እንደዛ ከሆነ አቶ ያሬድ የቤትን የምትኖርበት አጠገብ እንግዲህ ጥበቃ አላቸው ማለት ጥበቃ አላቸው ማለት አንተ እዚህ ግቢ ያለ የምትኖረው እሱ ብሎ ያለው ቤት ነው የምትኖረው አይደለ? እንግዲህ አንተ የምትኖርበት ቤት አጠገብ ያለው ጥበቃ አንዳንድ ነገሮችን አውርቼው ነበርና የመለሰልኝ ምላሽ ትንሽ ግራ የሚያጋባ ነገር አለውና አቶ ያሬድ ስራው ምንድነው የሚለውን ነገር ሰፈር ላይ በማጠየቅበት ሰዓት አንዳንድ ነገሮችን ንግድ ላይ የቤተሰብ የሆነ ሱቅ እንዳለ ያንንም ሰው ደግሞ ሌላ ሰው ማኔጅ እንደሚያደርገውና ነገሮች በዛ መልኩ እንደሆኑ ገልጾልኝ ነበር። አካባቢ ላይ ያሉ ሰዎች ያንን የገለጹልኝ።
አጠገቤ ያልኩ ጥበቃ ደግሞ እንግዲህ ስሙን ማወቅ ከፈለግ ተሻለ የሚባል ጥበቃ የገለጸልኝ ነገር ቢኖር ሌሊት ላይ በተደጋጋሚ ራሱን በመሸፋፈን ይወጣልና የሆነ ሰዓት ላይ እንደውም ሌላ ሰው ወይም ደግሞ ከቤቱ ዘርፎ የሚወጣ ሰው ነው ብዬ አስቤ ቀረብ ብዬ አቶ ያሬድ ብዬ ላናገረው ስል ተሻለ ብሎኝ ተመለሰን የሆነኝ የሚል አይነት ምላሽ አጭር እንደሰጠኸውና ቀጥታ ወደምትሄድበት ቦታ እንደሄድክና ያንን ደግሞ እኔ እንደምን አሰብኩኝ ሜቢ ንግድ ሱቅ ስላለ የሚያስወርዳቸው ምን የሚላቸው እቃዎች ይኖራሉ ብዬም ሳስብ የሚሄድበት መንገድ እንኳን ወደ ቤተሰቦቹ ቤት ሳይሆን አይቀርም የሚል ምላሽ መልሶልኛልና መልስ ምን ይሆን እስቲ? ምን ነበር ምክንያት? ሰው ብዙ ያወራል፣ ምናልባት ተመሳሳይበት ሊሆን ስህተት ነው ካላልከው አላልኩትም የሚል ምላሽ አጭር ምላሽ ነው የምፈልገው። አላልኩትም በእርግጠኝነት። ተሻለ ጋር አልተገናኛችሁ እንዴ? እኔ እንዴት ላገኘው እችላለሁ? በዛ ላይ አሁን እሱ በሚለው አይነት ሁኔታ እንዴት ላወራው እችላለሁ? እርግጠኛ ነህ? እንዴ ምን አይነት ቀልድ ነው የሚቀልዱብኝ? ከተሻለ ጋር ብቻ ነበር የሚያወራውት። እኔ ከፈለኩም ሰው ጋር የቤቱን ባለቤት ጠብቄ አውርቼው ነበርና ሴኩሪቲ ካሜራዎች አሉ፣ ግልጽ የሆነ የምታውቀው ነገር በማይበት ሰዓት በተደጋጋሚ ራስን ሸፍነ ግን ሌሊት ላይ እንደምትወጣ ከቪዲዮ ላይ ወይም ደግሞ ከካሜራ የተገኙ ቅጂዎች አሉና የምትሄድበት ካለ እኮ መፍትህ ነው። ግን ለምንድን ነው መዋሸቱ? ለምን አስፈለገ? ተሻለ ምንም እኮ የሚዋሽበት ነገር አለ እኮ። ተሻለን አላገኘውም ብሎ ማሸት ለምን አስፈለገ ታዲያ? መቼ አገኘሁት? እኔ እኮ ማግኘትህን ከተሻለ አንደበት ብሰማም በቪዲዮ ደግሞ አረጋግጫለሁ። እኔ አላቅም አልኩህ እኮ። እኔ ጭራሽ ማቅበት ሁኔታ አይደለም የተዘጋጀውበት ስለሆነ ይሄ ቪዲዮ አንተ እንግዲህ ተሻለን አላገኘውበትም ባልክ ቀን ቆርጬ ወሰድኩት ነው። ይኸው ተሻለ ጋር እንግዲህ መገናኘታችሁንና ከተሻለ ጋር ቆማችሁ የሆነ ነገር ማውራታችሁን የሚያሳይ ቪዲዮ ነው። ኦኬ አስታወስ። ያው ይሆናል ምናልባት አንዳንዴ ልመጣ እችላለሁ ቤት የሚፈጠር ችግር ሲኖር እንዳልኩ ምናልባት እኔ ሁሉ ላልመጣም። ምክንያቱም ግን እዚህ ጋር ይሄን ቪዲዮ ብቻ ይዤ ብመጣም እዛ ካሜራው ላይ ያዩዋቸው ነገሮች በተደጋጋሚ ትወጣ እንደነበር የሚያሳይ ነውና ምን ምላሽ አለ ማለት በተደጋጋሚ የከዛ ቤት ያለ አንድ ጥያቄ ልጠይቅ። ቤቴ ነው የለዛውም ከእናት አባቴ አልፎ የሀያቶቼ ቤት ነው። መጥቼ ማየት የለብኝም የተፈጠረውን ነገር? ሌሊት ለምን ያስመጣል ማለት በየትኛው ሰዓት ብመጣ ማን ነው? ኦኬ እዚህ ነው የምትመጣው ነው ሁሌ ስትወጣ ማለት ነው? የት? አይ እኔ እኮ ከቤት መውጣትን ያየሁት ቪዲዮ ነው። አሁን ግን አንተ እያልከኝ ያለው የፈለኩበት ቤት የሀያቴ ቤት ነው። ሁሌ የምትመጣው እዚህ ነው ማለት ነው አይደል? ሁሌ እዚህ ሊመጣ አልችልም። በቃ ማየት እችላለሁ፣ መፍትሄ ነው የሀያቶቼ ቤት እያልከኝ ነው። ስለዚህ የምትመጣው እዚህ ነው ማለት ነው? ሁሌ እዚህ አልመጣም። አንድ አልፎ አልፎ ነው የምመጣው። የምመጣበት እኮ በዛ እኩለ ሌሊት የት ነው የምትሄደው? እንዴት ማለት ይመለከታል? እሱ አስፈላጊ ነው። እሺ እንግዲህ ውድ ቤተሰቦች እንግዲህ ከዚህ የበለጠ ከአቶ ያሬድ መስማት ያለብኝ ነገሮች ይኖራሉ ብዬ አልጠብቅም። እኔም መስማት አልፈልግም። ግን ደግሞ ማድረግ የምፈልገው ነገር ቢኖር ምስርንም ከኔ ጋር እንድትቆይ አድርጊያት ነበር። ቃል ኪዳንም እንግዲህ ምንም አይነት መቆየት እንደማትፈልግ እውነቱን ለመናገር ከዛን ሰዓት በኋላ እንግዲህ ቤት ውስጥ ያሉትን እንግዲህ የገዛ ልብስና ምግብ ንብረቶቿ ለራሱ መንካት እንዳስጠላትና በነበረችበት ነው እንግዲህ ከኛ ጋር የወጣችሁ። አሁን ወደ ቤቷ የምትመለስበት ሰዓት ነውና እስቲ ከአቶ ያሬድ ጋር ቁጭ ብለን ምስርም ቃል ኪዳንም ባሉበት ፕሮግራማችንን የምንቀጥል ይሆናል። አንዳንድ መጠያየቅ እኔም ደግሞ እንግዲህ ትላንትና ፕሮግራሜን ስጨርስ መጨረሻ ላይ እንግዲህ ለእናንተ ያስተላለፍኩላችሁ አንዳንድ ነገሮች አሉ። በዛ መሰረት እስቲ ምን አይነት ጉዳይ ሊኖረን ይችላል፣ ከካሜራዎች የተገኙት ጉዳዮችስ ምንድን ናቸው የሚለውን ነገር አብረን የምናይ ይሆናል። የትም ሳትሄዱ ከኔ ጋር ቆዩ። አሁን እናንተ ሁለታችሁን አስገቡ ላይ እሺ። እንግዲህ ውድ ቤተሰቦቼ አሁን ሁላቸውም እንግዲህ አንድ ላይ በመሆን የሆነ ሀሳባቸውን መግለጽ እንዲችሉ ፈልጋለሁ። እስቲ ምስርም ሆነ ቃል ኪዳን እኔ ጋር የነበረውን ፕሮግራም ምንም የሚያውቁት ነገር የለም። በራሴ በኩል እንግዲህ በራሴ ስኬጁል ሳንቀሳቀሳቸው የነበሩት ነገሮች ናቸው ስለ ቤቱ መስጠት የነበረባቸውን ኢንፎርሜሽን ሰጥቶኛል። ከዛ በኋላ ግን ምንም ያደረግኳቸውን ያገኟቸው አንዳንድ ነገሮችም ለነሱ መናገር
አልነበረብኝም፣ አልነገርኳቸውም። አሁን ግን እስቲ እነሱና አከራያቸው መሀል ያሉትን ነገሮች እንድናወራ ፈልጋለሁና እንዴት ናችሁ? እስቲ ቃል ኪዳንም ምስርም እንግዲህ ብዙ ነገሮችን አውርተናል። ትናንትናም እንግዲህ ቤት በነበራችሁበት ሰዓት ለእናንተ ቤቱን ትቼላችሁ እስከመውጣበት ሰዓት እንግዲህ በጣም ብዙ ነገሮችን ስናወራ ነበር አለ ኮንፈርት እንዲሰማችሁ ነበር እንጂ ለሌላ ነገርም አይደለም ቤቱን ትቼላችሁ ወጣሁትና ያ ነገር በተፈጠረበት ሰዓት ማታ ላይ ለእኔ የገለጻችሁት ነገር ነበር። በተደጋጋሚ የምትሉት የቤት አከራያችሁ በጣም መልካም ሰው እንደሆነ ነው እና እስቲ ዛሬ እሱ ፊት ያሉትን ነገሮች እንድናወራ ፈልጌ ነው። ለእናንተ አከራያችሁ እስቲ ምን አይነት ሰው ነው? ተናግረናል። ያሬድ ማለት በጣም ነው የሚያግዘን። እኛንም ቤት ኪራይም ሲያልፍብንም አያስጨንቀንም። እኔ አዲስ አበባ ላይ በኖርኩባቸው ጊዜዎች እንደሱ አይነት መልካም አከራይም አላየሁም እና አመሰግናለን። ለዛ ጥሩ ሰው ነው። እኛ እንደምናየው ዝም ብለህ እኮ እየለፋህ ነው። እነሱን መምጣት አይጠበቅብህም ነበር። እኔን ከምትወነጅለኛው ከእነሱ አፍ ሰማህ አይደለ? እኔ ምን ቢሆን እንጀልኩ እያልክ ነው ያለው። በሌሊት ትወጣለህ። አቶ ያሬድ እንዳትሳሳት፣ ከኔ ጋር በእንደዚህ ልክ ባናወራ ደስ ይለኛል። ምክንያቱም እኔ እንደ ሌሎች ሰዎች አንተ የምትናገራቸው ንግግሮች በቀላሉ ማልፈሰው አይደለም። እኔ አሁን እስካሁን ድረስ ሚዲያ ላይም እንግዲህ ግልጽ በሆነ አማርኛ ነው እያወራን ያለ ነው። በቪዲዮም በቮይስም እየተያዘ ያለ ነገር ነው። አንድ ቦታ ላይ አንተን የወነጀልኩበት ቦታ የለም። እኔ መረጃ እያጣቀሱ ነገሮችን ነገርኩ እንጂ መናገር ደግሞ አንተን ወንጀለኛ የመሆንን ወይም ደግሞ ወንጀለኛን የሚል ነገር መግለጫ መንገድ አይደለም። ጭራሽ ከአንደበቴ ወጥቷል። ወንጀለኛን የሚል ነገር ተናግሬያለሁ እስካሁን ድረስ። ነገር ስራ ግን እኔን ለመወንጀል ነበር እያደረገ። አይ አንተ ውስጥ ያለው ነገር ከሆነ አላውቅም ማለት ውስጥ ያለው ነገር ነበር ስለኔ አሁን የማሳየ ጉዳዮች ወይም ደግሞ እስካሁን ያሳየኋቸው ነገሮች አንተ ጋር ያሉት ነገሮች ጋር ተመሳስሎብህ ነገሮችን እያያያዝክ የምትገልጽበት ነገር ካለ አላውቅም። ለእኔ ግን ግልጽና አጭር የሆነ ነገር እምነግርህ ትክክለኛና ትክክለኛ የሆነ ነገር ነው። እስካሁን ካወራኋቸው ነገሮች ውስጥ እስቲ ውሸት ካለ ይሄ ነው በለኛ። ያሳየው ቪዲዮ ስህተት አለ። ምናልባት እንደዛ ላትለኝ ሊሆን ይችላል አላልኩም። እንለፈውና ያወራር ሁኔታ ግን ደስ አይልም። ገብቶሃል? ስትወጣ ወጥተሃል ማለት አልነበረብኝም። ምናልባት ሊሆን ይችላል። ነገር ግን ሰፈሩ ላይ የሚወራው ነገር ተረጋጉ። በቃ እሱ ቤት እኮ ተፈጠረ ማለት ምንም ነገር እኮ እሱ አረገ ማለት እኮ አይደለም። አቤል ቃል ኪዳን እባክሽን እዚህ ጉዳይ ውስጥ ባትገቢ ደስ ይለኛል። እና ተታንም በተረጋጋ መንፈስ ነው። የት ነው ሲወጣው ማለት ምንድነው? ግራ አጋባችሁ። ምስር ትክክል ነው። አከራያችሁ ለእናንተ እንግዲህ መልካም መሆኑን እንግዲህ በብዙ መንገድ ተገልጿል። እንደው እስቲ አንቺስ በምታውቂው ሜቢ እንግዲህ ሁላችሁም አንቺም የክፍለ ሀገር የገጠር ከተማ ላይ ስትኖሪ ነበር፣ እዛም በምታውቂው አዲስ አበባም እንግዲህ ለረጅም ጊዜ ኖረሻል። የምታውቂው ነገር ነው አይደለ? የትኛው አከራይ ነው በጣም ደግ ቢሆንና ሰው ቢወድ ከአከራይ ለይቶ መብራት እስከ ለማስከፈል ውሃ እስከ ለማስከፈል የቤቱ ዲስካውንት ምንድን ነው? ከምን የተነሳ ነው? ስለዚህ ልትጠቅሱልኝ የምትችሉት ነገር አለ? ቅድም ብላችኋል፣ መልካምነት ነው ብላችኋል። አንቺና እዛታችሁ ተቸግራ የምትኖረዋ ሴት መሀል ያለው ልዩነት እኔ ምንም አልተዋጥልኝም። ከአንቺ እሷን ነው የሚያውቃት። ከአንቺ ረጅም ጊዜ ኖረች እዚህ ቤት እሷ ነች። ገባሽ? ለተቸገሩት መርዳት ማሰብም ከሆነ ያችን የልጅ እናት አምጥቶ እዚህ ቤት ማኖር ነበር የሚሻለው ነው። አንቺ ነሽ እዚህ ቤት መኖር የነበረብሽ። ሁላችንም ችግረኞች ናቸው። ይሄ የቀረበውን አገዘ። ቃል ኪዳን እንደሱ አይደለም። አንቺ ከዛ ሴት እንደምትሻይ በደንብ ታውቂዋለሽ። አትሻይም? ለምን እንዋሻለን? ፋይናንሻሊ ከሷ አትሻይም አንቺ? እሱማ ብትሻልም እኮ ማንም ሰው ጥቅምን የሚጠላ ሰው አይደል? ሁሉም ሰው ጥቅምን ይወዳል አይደለ? ግን መልካም መሆን ከፈለግሽ ለአንቺ ነው መልካም መሆን የነበረበት፣ ለሷ ነው። እሱ እኮ ያንተ ይሄ እኛ የሚያስጨንቅ ነገር አለ ነው። ያቺ የልጅ እናት ስለሆነች ነው እዚህ ቤት እንዳትገባ የተባለው አይደለም። አንተንም እኔንም እሷንም ሊያስጨንቀን የሚገባ ጉዳይ አልነበረም። እንደ ምክንያት ሆኖ አንተን እንደዚህ ሆቱኑ ሊያናግር የሚችልበት አይነት ሁኔታ አልነበር። እኔ ምን ቦታ ነው በቃ መጠየቅ ያለብኝን ነገር ነው እየጠየቅኩ ያለሁት። ደግሞ ስነ ስርዓት ያለው ጥያቄ ነው እየጠየቅኩ ያለሁት። ተገቢ በሆነ መንገድም ነው እያወራሁ ያለሁት። በዛ መንገድ እንድትመልስልኝ ነው የምፈልገው። በፈለግከውን መንገድ ደግሞ ላወራ እችላለሁ። ግን እኔ አሁን የተረዳሁትን ስለተረዳው እማቆም ስለማቅ በስነ ስርዓት ማውራቴ ምን ሆኜ ነው። መስለም ቃል ኪዳንም እንድታውቁት የምፈልገው ነገር ግን ይሄ ሰው ከዚህ ቤት ከሚያገኘው ጥቅም ውጪ የቤተሰቦቹ ንግድ ቤት ንግድ ሱቅ አላቸው አይደለ? ታውቁታላችሁ መቼም።
ሌሊት 6-7 ሰዓት አስወጥቶት ከቤቱ ሊያስኬድ የሚችልበት ምክንያት ይኖራል ብላችሁ ታስባላችሁ? ምናልባት ለሽንት ነው እንጂ ከዛ ውጭ በዛ ሰዓት ሊወጣ ይችላል። ከገዛ ቤቱ ተሸፋፍኖ እንደሚወጣ እኔ ከጎረቤት ካላቸው እንግዲህ እነሱ አጠገብ ያሉት ግቢ ሴኩሪቲ ካሜራ ከጥበቃውም እንግዲህ አንዳንድ ነገሮችን ሰፈር ላይ ያጣሯቸው መንገድ የራስ ያጣሯቸው ነገሮች አሉ እና በሌሊት በተደጋጋሚ ለረጅም ጊዜያት እንግዲህ በተደጋጋሚ እንደሚወጣ ቪዲዮ እንትን ብያለሁ። እኔ ስክሮል ማድረግ ስለሰለችኝ ቪዲዮዎችም እንግዲህ በየጊዜያት ሰዎቹ ያለውን ነገር ወይም ደግሞ አካባቢ ላይ ችግር ተፈጥሯል ሲባል ብቻ ነው አውጥቶ ቼክ የሚያደርጉት። ከዛ ውጪ ማንም ሰው ዞር ብሎ ቼክ የሚያደርጉ አለም እና ለረጅም ወራቶች ቢያንስ በወር ውስጥ በሌሊት አልወጣም ከተባለ እንግዲህ እዛ ጋር በጣም ለማጣራት ሞክሬያለሁ። ከልብስም ከምንም ለማየት ስሞክር ያው ግቢ ውስጥ ከሚኖሩት ከእንቅስቃሴዎች ቀንም ማታም ስለሆነ ላይክ በምለይበት ለይቼ እንግዲህ ያደረስኩባቸው ከሰዓትም ከምንም ነገር አንፃር አቶ ያሬድ በወር ውስጥ ቢያንስ 18-17 የሚሆኑ ቀናቶችን በተደጋጋሚ ሌሊት ላይ ትወጣለህ። ለምን? እሱ እኮ አንተ የሚያስጨንቅ ጉዳይ አልነበረም ነው እያልኩ ያለው። እኔ አስጨንቆኝ አይደለም አያስጨንቀኝ፣ ግን ለምንድን ነው የምትወጣው አንተ? ማለት ምን ማለት ነው? እኔ እንደነገርኩ ነው። እቤት አይደለም እቤት መጥቼ ስመጣ ባለችኝ ሰዓት እንቅልፍ ቶሎ አይወስደኝም እኮ። ሌሊት ላይ ስፖርት ልትሰራ ነው የምትሄደው 6-7 ሰዓት እንቅልፍ ቶሎ አይወስደኝም አልኩህ እኮ። ተሸፋፍነን እንደዛ የምትሄደው ስፖርት ለመስራት ነው። በዛ ሌሊት መቼም ራቁቴን አልወጣም እኮ። እሺ ስፖርት ለመስራት ነው የምትሄደው? ይሄ አይደለም ስፖርት መስራት አይደለም። ቤቴም መጥቼ አይቼ እሄዳለሁ። እዚህ ቤት እንደሚመጣ ታውቃላችሁ እናንተ? እዚህ ግቢ እንደሚገባ ግቢውን አይቼ መማቅ ግቢውን ነው ሲጀመር። በዛ ሰዓት ማንም ምንም ሊኖር አይችልም። ለምንድን ነው ግቢውን የምታየው? ምን ግቢ ሰላማዊ ግቢ እንደሆነ ሰፈሩም ሰላማዊ ሰፈር እንደሆነ ነው የሚታወቀው። እንዴት አይነት ጥቅል ነው ግቢውን ይመስሉኝ። ኖ መፍትሄ እኮ ነው፣ ግን ከምን ስጋት ነው? በወር ውስጥ ይሄን ያክል ሌሊት ላይ የሚያስመጣ ነገር ከምን ስጋት ነው? ማየት ስለፈለኩኝ በቃ የሆነ ከድሮ የመጣ ይሄ ሪዝናብል የሆነ ነገር አትመልስልኝ። ምንድን ነው ምክንያት? ምክንያቴማ በቃ ደህንነቱን ማየት ስለምፈልግ ነው እኮ። ስጋት የሆነብህ ጉዳይ ምን ሆኖ ነው? አሁን ደህንነት እኮ የሚጠበቀው ስጋት ሲኖር ነው አይደለ? ስጋት ምን ሆኖ ነው ይሄን ቤት እየተከታተልክ ያለው? ከስጋት የሚመጣ ነገርን አይደለም። ገብቶሃል አይደለ? አንተም ነው እንደሚወራበት የቤት መንፈስ አለው። መተሱን ነው ማድረግ ያለብህ ነገር የምታደርገው። ምን ነው የሚያስቅ ጥያቄ እኮ አይደለም። ከሱ ጋር አለ እንዴ? የዚህም ቤት አይደለም ሙሉ ግቢውን መጥቶ እንግዲህ ቼክ አደርጋለሁ ነው እያለኝ ያለው። ስለዚህ ቤት ደግሞ ማውራት ያለብን ነገር እናወራለን፣ ችግር የለውም። ግን እስቲ ምንድን ነው እንደተባለው የሆነት የምታደርጉት ነገር አለ እዚህ ቤት ላይ ነው? እዚህ ግቢው ላይ የሆነ የምትሰራው ነገር አለ? ምንም የምሰራው ነገር የለም። ካልሆነ ለምን ትመጣለሽ? ምን ማለት ነው? ለምን ትመጣለህ ማለት? ቤት ነው ንብረት ነው። ኦፍኮርስ ማንም ሰው ላይ አያግባውም ልትል ትችላለህ። ግን ደግሞ በተደጋጋሚ ሌሊት ሰው እኩለ ሌሊት ላይ እኔ በጭራሽ እኔ ከወርቅ የተሰራ ቤት ቢሆንም ሌሊት ላይ መጥቼ ቼክ የማደርግበት ካልሆነ ጥበቃ እቀጥራለሁ። እሺ ችግር ደግሞ ይኖር ይሆን እንዳይባል ሰፈሩ ላይ አንድም ሰው በዝርፊያም ሆነ በምን እዚህ አካባቢ ላይ የሆነ ተጠርጥሮም ችግር ተፈጥሯልም ተብሎ አያውቅም። እዚህ ግቢ ያሉ ሰዎችም ደግሞ ራሳቸውን መጠበቅ ይችላሉ። ግቢውም ደግሞ ይሄን ያክል ትልቅ ጥበቃ ያስፈልገዋል የሚያስብል ነገር የለውም። ለምንድን ነው አንተ ሌሊት እንግዲህ እንቅልፍን አተመታ እዚህ ጋር ቤቱን ቼክ የምታደርግበት ምክንያት? እኔ ስራ ሰው ነኝ። ገብቶሃል? የቤተሰቦችንም ስራ እኔ አይደለም የምሰራው ሰው ነው የሚሰራልኝ። ሲቀጥል ደግሞ ምንም እኮ የምትሰራው ነገር ባይዘው የስራ ሰው ነኝ አትበል። ምንድን ነው የምትሰራው? እዛ ሱቁ ላይም ተቀጣሪ አለ። ተቀጣሪ ነው የሚሰራው። ተቀጣሪ እና እኔ እንድሰራልህ ነው የምትፈልገው? አይ የስራ ሰው ነኝ አልከኝ እኮ። ለሰው መናገር አለብኝ የግድ የስራ ሰው ነኝ ብዬ ሰው እንዲያየኝ አልከኝ። የስራ ሰው ነኝ አልከኝ። ለስራ ሰው ነኝ። የስራ ሰው ከሆንክ ሱቁ ላይም ሰው ቀጥረህ ነው የምታሰረው። ይሄም ደግሞ ምንም መጠበቅ የሚያስፈልገው ነገር አዳዲስ የጀመርኳቸው ቢዝነሶች አሉ። ለነሱ ሌሊት መነሳት አለብህ። እንዴት ምን ማለት ነው? አይ አይደለም እኮ ተረጋጋ። ለምንድን ነው ውስብስብ ነገሮችን ማወሳሰብ የምትፈልገው? 18 ጊዜ በወር 18 ቀን መውጣት ምንድን ነው? እሱን እኔ በዚህኛው ወሬ ያስኩት ነገር ነው። ከዛ የበለጠ አሁን ባነሳልሽ ብዙ የምናወራበት ጉዳይ እኮ ስላለን ነው። ቆይ ግን ምንድን ነው ግልጽ አድርጋ ታወራለን። እንዴት ማለት እኔ አሁን አንድ የምናገረው ነገር ቢኖር እነዚህ ልጆች ሳያቸው ሀያቴን ነው የሚያስታውስ። ሀያቴ በጣም ተቸግራ ተሰቃይታ በጣም ተጎሳቁላ ነው እዚህ ዛሬ ላይ እቺን ቤት ያቀናችሁ። እኔም ከነሱ ያገኘሁትን ቤት ሀያት በምን መንገድ ነበር የምትቸገር? ምን ማለት ነው? ትቸገራለች እኮ በምን መንገድ ነው? ፋይናንሻል ያለው ወይንስ ምን? እንዴ
እነሱ በነበሩበት ጊዜ እኔ አልነበርኩም። በቃ ነገረችኝ። የነገረችኝን ነገር ማናት? አሁን ለምሳሌ በጣም የሚያሳዝን አይነት ነገር ላይፍ የምትለው ቃል ኪዳን ናት? ምስር ናት? ማናት? ሁለቱ በጣም ያሳዝናሉ። አዎ እኔ ግን ካየሁት ነገር አንፃር እታች ላይ ያለችው ቤት የምትበላው ለራሱ ያላት እየመሰለኝ አይደለም። ማሳዘን ካልከኝ እኔ የሚቸግረኝ ነገር የለም፣ ግን ደግሞ ማንም ሰው እርካሽ ቤት ሲያገኝ እንብይ ሌላ ቆይ ምስል ታች ያለችው ቤት እንግዲህ መወራት ላይ ነውበት ይችላል። ይቅርታ ሁለታችሁም ያነሳችሁ ላይ ነገር አለ። ምስርም ደግሞ አንዳንዴ የምትበላውን ነገር እንደሚያስቸግራትና የሆነ ነገር ሰጣት ነበር ያልሽኝ ነገር አለ አይደለ? መታዘን ያለባት ታዲያ ለሷ ወይንስ ለዛችኛው እህታችን? ያቺ ልጅ መታናግረኛለች እንደዚህ አይነት ነገር። አይ አንተ እኮ ለአያት ቦታ ያለ ሰው ስለሆንክ አይተህ መረዳት ስለምትችል በበጎ አድራጎት ስራ የምትታወቅ ሰው ስለሆንክ ያቺን ሴት ማየት እንዴት ከበደ። እኔ ለራሱ እኮ ትናንት መጥቻ ያየው ሁሉ ምናልባት እቺ ልጅ መታ ካላናገረችኝ እኔ በምን ልረዳ እችላለሁ? ሁለተኛ ነገር እኔ አይቼ እኮ ነው መታናገረችኝ። አንተ አየህ አይደለ? አንተ ደግሞ እንዴት ነው ተከራዮች? እኔ እንዴት ነው ቀርቤ ላናገራት የምችል? አይደለም ምን አይነት አማርኛ ነው? ምን አይነት አማርኛ አይደለም እኮ ይሄ አማርኛ አንተ እኮ ቀን አይደለም ለሊትም ተመላልሰህ የምትጠብቀው ቤት እኮ ነው። እንዴት ነው የማታውቀው? ስለሷ ችግር እኔ ይመለከተኛል እሷ እስካላናገረችኝ ድረስ እያልከኝ ያለው እኮ ግዴታ ተረጃ ያስፈልግሻለሁ። እንጀራ የምትበላለሽም ነይ ልስጥሽ እኔ ብዬ አፌን አውጥቼ መናገር አለብኝ። ከእሷ የተለየ ነገርም እኮ አላወራሁም። ስለዚህ ደላላው መጣ፣ ቅናሽ ቤት አገኘው፣ ገባሁ። እዛ ውጭ ይሄ ቸግሮኛ እንትን ብዬ የተከራየሁት ቤት አይደለም። ግን ያው ርካሽ ቤት ስላገኘው ገባሁኝ። ለምን እንዳለው ለምን አልተረዳትም እሷን? እሱ አንቺ የሚመለከትሽ ጉዳይ አይደለም መሰረ ግልጽ ነው። ሲቀጥል እንደዛ አልነበረም ያላችሁኝ ስትገቡ ገና አዲስ ስራ የጀመረች ሰራተኛ እንደሆነች ነበር የማውቀው አይደለም። እኔ እንደዛ ነበር የሰማሁት። እኔ ምንም የማላውቀውን ነገር ነው አሁን እያላችሁብኝ ያላችሁት። እንዴ ምን እሺ አሁን ምን ይፈጠር ነው የምትል? እሺ ምን አድርገህ ነው የምትለኝ? እየጠየቅኝ ነው አይደል? ልመልስልህ እስኪ ምንድን ነው? እሺ ስለዚህ አሁን አንተ አነጋገር የምትወጣበት ምክንያትም አለ፣ ስራ ስላለኝ ነው ብለሃል። እነዚህ እህታችን ላይም እንግዲህ በዚህ ቤት ምክንያት እየተፈጠረባቸው ያለውን ነገር በተገቢው መንገድ መመለስ አልፈለክም ማለት። በተገቢ መንገድ አልፈለክም ማለት መውጣበትን ምክንያት ነገርኩ አይደል? ግቤን አይቼ ቃኝቼ እመለሳለሁ አልኩ አይደል? እነዚህ እህቶቻችን ግን በአንድ ወንድ በተደጋጋሚ መቼም እንግዲህ ከሴት አይመጣ ከወንድ ነው ይሄ ጥቃት። እሺ እየደረሰባቸው ያለ ጥቃት አለ። ማን ሊሆን ይችላል እንግዲህ? ግቢ ውስጥ ሰንገዲ አንድ ያለ ትንሽ በእድሜ ገፋ ያለ ሰው ነው። እሱ ላይም እንግዲህ ሳልጠራጠር አልቀረውም ያደረኩት ነገር አለ እና ትላንትና ቃል ኪዳን እዚህ ቤት አራለች እንዴ? ቆይ ስለዚህ ጉዳይ እሱ የጠየቀው አይደለም ማለት ያገኘው ነገር የሰማው ነገር አለ አደራለች እንዴ? ቃል ኪዳን እዚህ ቤት እኔ በምላክ ይችላል ማለት አይ ትመላለሳለህ፣ ለሊትም ቼክ ታደርጋለህ ስለሆነ ብዬ ነው። ቤት ግዴታ መግባታቸውን ቼክ ማድረግ አለብኝ። አይ ትናንትም መጥተሃል፣ መምጣትህን አይቼዋለሁ። መጥቻለሁ። ትግባ ግን አላየሁም። እንደ ሁልጊዜ እንደማደርገው ዞር ዞር ብዬ ቁጭ ብዬ አስቤ ነው የምወጣው። እዚህ መምጣትህን ግልጽ አደረክልኝ ማለት ነው። ትናንትና እዚህ ነበር። ምናልባት ትናንት ልገልጽ ነው እኮ እኔ እኮ ማውራ እዚህ ቤት እኮ ካሜራ ኖሮኝ አይደለም። ከአጠገብ ካለው ቤት ከወሰድኩ ሴኩሪቲ ካሜራ ነው እያወራሁ ያለሁት። ከቤት ወጥተሃል፣ ስለዚህ እዚህ መጥተሃል ማለት ነው። መጥቻለሁ። ሁሌ የምትመጣው እዚህ ነው። እኔ ነገርኩህ እኮ ቅድም፣ ሁሌ አልመጣም እዚህ። እዚህ ቤት ትገባለህ? አይ እንዴት ልገባ እችላለሁ? ግልጽ ነው። ይሄ ቤት ከታችኛው ክፍል ሌላ መግቢያ በር አለው እንዴ? ምን ማለት ነው? ምንም አይነት ቤት እንደሌለ ነው ማውቀው ማለት እንዴ? ቤቱ ባለቤት እኮ አንተ ነህ። የለውም ወይ ያለው ነው እንጂ መሰማውን ያለበት የለው። እርግጠኛ ነህ? ምን ማለት ነው እርግጠኛ ነህ ማለት? ቆይ ቀጣይ ካሉት ከመኝታ ቤት አጠገብ ያለው ክፍል ውስጥ ምንም አይነት መግቢያ መንገድ የለም? ማየት እኮ ይቻላል። ምንም አይነት መግቢያ ለምንድን ነው ታችኛው እቃ ቤት ውስጥ ሙሉ የተሟላ እቃ እና ማንም ሰው ከዚህ ካስቀመጥኳቸው እቃዎች ውስጥ ማንቀሳቀስ አይችልም የሚል ትዕዛዝ ለምስርም ለቃል ኪዳንም አስተላልፍ ነበር ከዚህ በፊት ማለት
እቃ ቤት ውስጥ አንዳንድ ትላልቅ እቃዎች አሉ። የአያቴ ማስታወሻዎች ናቸው። ማንም ሰው ካሉበት ቦታ ካንቀሳቀሰ ከዚህ ቤት እንደምትለቁ ብለህ አጠር ቀጠን ያለ ትዕዛዝ እንዳስተላለፍ ሁለታቸውም ነግረውኛል። እኔም ደግሞ ሳይ የእኛ ንብረት አይደለም መቀመጥ አለበት ይቀመጥ፣ በቃ እኛ አይመለከተንም፣ ያለን የቀሩት ቦታዎች ይበቃናል። ልክ ነው። አስታወስኩኝ። አይንክ አስታወስክ ማለት የአያት ንብረት እኮ ነው። እንዴት በጣም እኮ ነው የምትወዳት አያትን አይደል? ማለት እንዴት ላልወዳት እችላለሁ? እያልከኝ ያለህ እኮ የሀቴ ቤት ነው አይደለ? የሀቴ ቤት እስከመጣች ድረስ አይ ኔታችሁ ጋር ያሉትን እንግዲህ እኮ የሀቶቼ ንብረቶች ናቸው። የሀቶቼ ማስታወሻዎች ናቸው። በቃ እሷን ሳያት ገብቼ ሳየው ሀቴን ያስታውሰኛል። ምናልባት ወደፊትም ገብቼ እኖራለሁ ብዬ እንደ ሀሳብ ያስኩበት ቤት ነው። ከዛ አንጻር ማንም ሰው እንዲነካብኝ አልፈልግም። ማንም ሰው እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን በዚህ መልኩ ፕሮግራማችንን ካስቀጠልን በቂ ይመስለኛል። ምክንያቱም በእኔ ቦታ ሆናችሁ ብዙ ነገሮችን እያወቃችሁ እንደዚህ ቁጭ ብሎ ሁኔታውን ማስቀጠል ማለት በጣም የሚከብድ ነገር ነው። ቢኮዝ እኔ አልችልም። የሆነ ነገር ከተሰማኝ ቶሎ ግን እስከ ዛሬ የተጎዱት እህቶቻችን አሁንም የተጎዱት ነገም እንግዲህ በዚህ ወጥመድ ውስጥ መውደቅ እንደሌለባቸው አስቤ እንግዲህ ያደረግኩት ነገር ከእግዚአብሔር እርዳታ ጋር የሰጠኝ ፍሬ አለ። ትላንትና እዚህ ቤት ውስጥ ካሜራ ጠምጄ ነበር የወጣሁት። ቆይ ያገኘው ነገር አለ ከካሜራ አቶ ያሬድ ማለት አጥምጄ ነበር የወጣሁት ማለት ከዚህ ክፍል ጀምሮ ታች እስካለው ክፍል ድረስ ሁለት ካሜራ ድብቅ ካሜራ አለ። ለምን አደረግ? ምን አገባ? እንዴት ምን አገባ? ምን አገባ? አንተን የሚመለከት እስካከራየ ድረስ አንተን ይመለከታል። እዚህ ቤት ውስጥ ምንም አይነት ነገር ባስቀምጥ ይሄ እኮ የኔ ቤት አይደል? እሺ የኔ ቤት እስከሆነ ድረስ እኔ እያንዳንዱ የሚደረገው ነገር ይሄስ የማን ቪዲዮ ነው? ይሄስ ማን ነው? ምንድነው? እናንተ ቤት ውስጥ የሚመላለሰው በየቀኑ የሚመጣው ግለሰብ ያሬድ ነው። ምን ዞር በሉልኝ።